እንደምሰነበታችሁ ተመልካቾቻችን ከዚህ ኮብ ቻናል ኢትዮጵያ በጉ የፈታቸው 7 ማህተሞች በሚል ርዕስ እስካሁን የተለያዩ ውይይቶችን ስናደርግ ቆይተን ነበር። በእነዚህ ውይይቶች እንደተባረካችሁ ተስፋ እናደርጋለን። ዛሬ የመጨረሻውን ውይይታችን የምናደርግበት ቀን ነው። የ7ኛው ማህተም እንደገናም ደግሞ ማጠቃለያ ውይይታችንን ይዘንላችሁ ነው ዛሬ የቀረብነው። በዚህ ውይይት ዛሬ የሚሳተፉትን በስቱዲዮ የሚገኙትን ሰዎች አገልጋዮችን አስተዋውቃችኋለሁ። በግራ በኩል ፓስተር አይጠገብ ብርሃኑ ይገኛሉ። በቀኝ በኩል ደግሞ ፓስተር ተመስገን ቡልቲ ያሉ። በቴክኒክ ወንድማችን ጥላሁን አለ። እኔም ደግሞ በውይይት ማገለግላችሁ ትህትና በለጠ እባላለሁ። እንግዲህ እዚህ ላይ እንደምትመለከቱት በጉ የፈታቸው 7 ማህተሞች በሚል ርዕስ ነው ውይይታችንን ዛሬ የምናደርገው። የውይይታችን ዋና ማዕከል የሆነው ዛሬ ውይይት የምናደርግበት የራዕይ መጽሐፍ ምዕራፍ 8 ላይ የሚገኝ የተወሰኑ ቁጥሮችን ወስደን የምንወያይበት ይሆናል። ከዛ በፊት ግን እንደ መግቢያ ጥቅስ አድርገን እስከዛሬ ስንጠቀምበት የነበረውን ጥቅስ እናነብና ጸሎት አድርገን ውይይታችንን እንጀምራለን። ጥቅሱ የሚገኘው እንደምታስታውሱት በራዕይ ምዕራፍ 5 ቁጥር 5 ላይ ነው የሚገኘው። ምን ይላል? እንግዲህ ዮሐንስ እያለቀሰ በነበረበት ጊዜ ከሽማግሌዎቹ መሃል ሲያጽናናው የነበረውን ቃል ነው የምናገኘው። ቁጥር 5 ላይ በራዕይ ምዕራፍ 5 ቁጥር 5 ላይ ከሽማግሌዎቹም አንዱ ይላል፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ይላልና ይህንን እያሰብን ጸሎት እናደርጋለን። ከወንድማችን ፓስተር ተመስገን ጋር ጸሎት አድርገን እንጀምራለን። እግዚአብሔር ፈጣሪያችን አምላካችን እንደገና ዛሬም በፊትህ የመቅረብ ዕድል ስለሰጠህን፣ በሕይወት ስላቆየህን፣ ደግሞ በማይለወጥ በዘላለማዊ ፍቅርህ ወደህን ልጆችህና ወራሾችህ ስላደረከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ የተቀደሰውን ቃልህን ስንከፍት መንፈስ ቅዱስህ አስተማሪያችን እንዲሆን እንድትመራን ጌታ ሆይ ይህ ቃል ደግሞ ከሕይወታችን ጋር ተዋህዶ ለሕይወት ለደህንነት እንዲሆንልን እንድትረዳን የሚያዳምጡንን የሚሰሙንን የሚመለከቱንን ሁሉ እንድትባርካቸው ለምንሃለሁ በጌታ በኢየሱስ ስም አሜን። እግዚአብሔር ይስጥልን ፓስተር። ውይይታችንን ስንጀምር ተመልካቾች ያው ዛሬ ጥናታችን የሚሆነው በመጨረሻው ማህተም ወይም በ7ኛው ማህተም ላይ ነው የሚገኘው። ደግሞ የራዕይ መጽሐፍ ምዕራፍ 8 ላይ ነው የምናገኘው 7ኛው ማህተም እና ሲጀምር ምን ይላል? የራዕይ መጽሐፍ ምዕራፍ 8 ቁጥር 1 ላይ 7ኛውንም ማህተም በፈታ ጊዜ ብሎ ይጀምራል እና ይሄ 7ኛው ማህተም እንግዲህ እስካሁን ስናይ እንደነበረው ያንዳንዱ ማህተም የሚሸፍነው የጊዜ ሰሌዳ ነበር እና ይሄኛው 7ኛው ማህተም የሚሸፍነው ጊዜ አለ ወይ የሚለውን የመጀመሪያ ጥያቄያችን ብናደርገው ቀጥሎ ያሉትን ደግሞ ሐሳብ ያነበብን እንቀጥላለን። የትኛው ጊዜ ላይ ነው ይሄ 7ኛው ማህተም የሚመጣው? እንግዲህ ቀደም ያሉት ማህተሞች ሰፋ ያለ የጊዜ ሁኔታን የሚሸፍኑ ነበሩ። ይሄኛው 8ኛው ማህተም ግን በጣም የአጭር ጊዜ ብለን ልንለው እንችላለን። ምክንያቱም 6ኛው ማህተም ሲፈታ በርካታ የክርስቶስ ዳግም ምጽአት ምልክቶች በሙሉ በስፋት እዛ ላይ ተዘርዝረዋል። በብዛት እዛ ላይ ነው የተዘረዘሩት እና እንዲያውም አሁን ልክ ሲያልቅ 6ኛው ማህተም ሲያልቅ ምንድን ነበረ የሚለው ከቁጥር 15 የምድርም ነገስታትና መኳንንት ሻለቃዎችም ባለጸጋዎችም ኃያላኖችም ባሪያዎችም ጌቶችም ሁሉ በዋሻዎችና በተራራዎች አለቶች ተሰወሩ፣ ተራራዎችና አለቶችንም በላያችን ላይ ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ ቁጣው ቀን መጥቷልና ማንስ ሊቆም ይችላል አሉ ይላል። እንግዲህ አሁን የኢየሱስ ክርስቶስ የሚመጣበት የመጨረሻው ጊዜ ላይ ነው የቆመው 6ኛው ማህተም እና ሰዎች ሁሉ ተጨንቀዋል። ማን ሊመጣ ስለሆነ? ክርስቶስ ሊመጣ ስለሆነ። አሁን 8ኛው ማህተም ግን ይሄ 6ኛው ማህተም እነዚህን ሁሉ ምልክቶች ከነገረን በኋላ ግን ወደ ክርስቶስ ምጽአት አላደረሰንም።
እዛው ነው የተሆነ። በቃ ሰዎች ሁሉ ተጨንቀው ግን ሊመጣ ነው ተዘጋጅቷል። የመጨረሻው ምዕራፍ ላይ ነው ያለው ተዘጋጅቷል። እነሱም ከዚህ በኋላ ያ ቁጣ በእነሱ ላይ እንደሚወርድ ገብቷቸዋል። ማምለጫ ምንም እንደሌላቸው ከበጉ ቁጣ በፍጹም የሚጠብቁት እነሱ ምንድነው የበጉ ቁጣ በእነሱ ላይ መውረድ ነው። የምህረት ደጅ እንደተዘጋባቸው አውቀዋል። ንስሐ የመግባት እድል እንደሌላቸው ተረድተዋል። ከዚህ በኋላ ምንም ተስፋ እንደሌላቸው አውቀዋል። ስለዚህ ምንም ተስፋ የላቸው የሚጠብቁት ብቻ ያ የበጉ ቁጣ በእነሱ ላይ የሚወርድበትን ሁኔታ ነው የሚጠብቁ። ስለዚህ አሰቡት፣ በጣም ከባድ ነው። ለምንድን ነው ከባድ የሚሆነው? ከባድ የሚሆነው በዚያን ጊዜ የሚወርደው የእግዚአብሔር ቁጣ ከምህረት ጋር ያልተቀላቀለ ነው። እስከዛሬ በምድር ላይ አሁን ከባድ በምድራችን ላይ የሚፈጸሙ ችግሮች አሉ አይደል? የብዙ ሰዎችን በአንድ ጊዜ የብዙ ሰዎችን ህይወት የሚቀጥፉ እንደው ኢቨንቶችን አንዳንድ ልናነሳ ብንሞክር ለምሳሌ በ2004 ዓመተ ምህረት በፈረንጆች አቆጣጠር እዚህ ከኢንዶኔዥያ ተነስቶ ይሄ ሱናሚ 252,000 ህዝብ ነው የጨረሰው። ይሄ ቀላል ነገር አይደለም። እንዴት ይሄ ከእግዚአብሔር ምህረት ጋር የተቀላቀለ ነው። ለምሳሌ ሄይቲን ልንወስድ እንችላለን። በምድራችን ታሪክ ታይቶ የማይታወቅ 850,000 ህዝብ ነው የጨረሰው። የመሬት መንገድ 850,000 ነው የጨረሰው። እስካሁን በጣም ዘግናኝ እሱ ነው። እንዴት ያም ቢሆን ከእግዚአብሔር ምህረት ጋር የተቀላቀለ ነው። ከዛ የበለጠ ሊሆን ይችል ነበር የእግዚአብሔር ምህረት ነገሮችን ባያግዳቸው ኖሮ። አሁን እነዚህ ነገሮች እያየናቸው የምንመጣ ሁሉም እንትኖች ስዕሎች ፒክቸሮቻቸው ይመጣሉ ወደ አእምሮ። እንግዲህ ከምህረቱ ጋር የተቀላቀለው ቁጣ የዚህን ያህል ነገር የሚያመጣ ከሆነ ከምህረት ጋር ያልተቀላቀለው የእግዚአብሔር ቁጣ በመጨረሻ ሰዓት በሚወርድበት ጊዜ ምንድን ነው የሚሆነው? ኮቪድንም መውሰድ ትችላለህ። በሚሊዮኖች የሚቆጠሩ ህዝብ አልቀዋል። ግን ስቲል የእግዚአብሔር የተቀላቀለ ነው። እሱ ነው ያስፈራቸው። ስለዚህ በዛ ሁኔታ ነው የተዋቸው። ኦልሬዲ የእግዚአብሔር ከምሕረቱ ጋር ያልተቀላቀለ ቁጣ የሚፈስበት የመጨረሻው ምዕራፍ ላይ ነው የተዋቸው። ስለዚህ 8ኛው ቀጥሎ አሁን ምንድን ነው የሚሆነው? የበጉ መምጣትና የዛ ቁጣ መውረድ ነው። ስለዚህ በጣም አጭር ጊዜ የነዚያ በጣም ብሪፍ የሆነች ጊዜ ነው የምትሆነው ከዚያ በኋላ እና በጊዜ ፔሪድ ይሄን ያህል ተብላ የምትቀመጥም አይደለችም። በጣም አጭር ጊዜ ናት። በጣም ብሪፍ የሆነች ጊዜ ማለት ነው። አሰልም ጨምሩታል። በጣም ጥሩ አድርጎ አብራርቶታል። ጀስት እኔ ሌላውን ዳይሜንሽኑን ወይም ሌላውን ክፍሉን ስገልጽ እንግዲህ በዚያን ጊዜ 7ኛው ማህተም እንደተባለ ሁሉ ነገር አልቆ በቃ ክርስቶስ የሚመጣበት ጊዜ ደርሷል ማለት ነው። ያ ከዚያ በኋላ የሚሆነው ደግሞ ደስ ይላል። ግን የእግዚአብሔር እንትን የሚጠቀምባቸው እነዚህ 7 የሆነትም የፍጻሜ ምልክቶች ናቸው። ልክ በመስቀል ላይ ክርስቶስ ተፈጸመ እንዳለ ተፈጸመ የሚልበት ጊዜ ነው ማለት ነው አይደል? የሰዎች ሁሉ ይሄ ለእኛ ክርስቲያኖች ትልቅ ተስፋ ነው። ጌታ ሊመጣ ነው። እንዲሁ አንቀርም። እንዲሁ በመንከራተት፣ እንዲሁ በበሽታ፣ እንዲሁ በስቃይ፣ እንዲሁ በጦርነት ምድር አንቀርም። የሚያበቃበት ጊዜ ይመጣል። ጠላት በዚህ ምድር ላይ የሚያደርገው ክፋት፣ ተንኮል የሚያበቃበት ጊዜ ይመጣል የሚል ትልቅ ተስፋ ነው ይሰጣል። በጣም እውነት ነው። እግዚአብሔር ይመስገን ለዚህም ጊዜ ስላለው እንደው የዳነው እና በተስፋ ብቻ ስለማይቀር በአካልም ማለት ኤክስፒሪየንስ ስለምናደርገው ስለምንለማመደው እግዚአብሔር እናመሰግናለን። ስለዚህ ቀጥሎ እንግዲህ እዛው ላይ ምንድን ነው የሚለው 7ኛው ማህተም ካለ በኋላ ደግሜ ባነበው 7ኛውንም ማህተም ማነበው የራእይ መጽሐፍ ምዕራፍ 8 ቁጥር 1 ነው። 7ኛውንም ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ ብሎ ይናገራልና እንግዲህ ዝምታን ነው እንደ ክስተት አድርጎ የሚያቀርብልን በዚህ ጊዜ ውስጥና ምንድን ነው ይሄ ዝምታ? በዛ ላይ ደግሞ እኩል ሰዓት ይላል። የሆነ ትርጉም አለው እኩል ሰዓት የሚለውስ? እንግዲህ
ምን ይላሉ የመጽሐፍ ቅዱስ ምሁራን? ምናልባት ከአዲስ ኪዳን ውስጥ በጣም ከባድ ከሚባለው የመጽሐፍ ቅዱስ ክፍል ለመተርጎም አስቸጋሪ የሚሆነው 7ኛው ማህተም ነው የሚሉት። ምክንያቱም በጣም በቃ ትንሽ ነገር ብቻ ተናግሮ ነው የተው፣ ብዙ ዝርዝር የለው። ፓስተር አይጠገብ ቅድም እንዳለው በጣም አጭር ጊዜ ነች ደግሞ ተብሎ ነው የሚታመነው። ግን አንድ ነገር አለ ማለት የምንችለው ምንድነው? 6ኛው ማህተም ሲፈታ የነበረው ጋጋታ፣ የነበረው ጥፋት፣ የነበረው የክርስቶስ ኢየሱስ ዳግም ምጽአት መቃረቡን መድረሱን የሚያሳዩ የሚያስገርሙ ምልክቶችና የሚያስፈሩ ነገሮች በሙሉ አሁን አልፈዋል። በዚህ በ7ኛው ማህተም ሲፈታ፣ የ7ኛው ማህተም ሲፈታ በሰማይ ጸጥታ ሲሆን አሁን እሱ አልፈዋል። እንዳልነው ደግሞ እነዚያ 6ቱም ሌሎችም በፈረስ ላይ ጋልቡ የነበሩት በሙሉ አሁን አልፈዋል። የእግዚአብሔር ሕዝብ ባለፈው ትምህርታችን እንዳየነው የክርስቶስ የሆኑት በዚያ በመጨረሻው ዘመን በመከራ ውስጥ የሚያልፉ ሰዎች በእግዚአብሔር ማህተም ታትመው የክርስቶስና የአባቱ ስም በግንባራቸው ላይ ተጽፏል። አሁን በዚህን ጊዜ ማህተሙ ሲፈታ ታላቁ መከራም አብቅቷል። አሁን ክርስቶስ እየመጣ ነው፣ መጥቷል። ከዚያ በኋላ የእግዚአብሔር ሕዝብ ጸሎትም ተመልሷል። እዛ ራእይ ምዕራፍ 6 ከቁጥር 9 ጀምሮ እስከ 11 ያለው የታረዱ የሚመስሉ ነፍሳትን አየሁኝ፣ ከምስክርነታቸው የተነሳ ለክርስቶስ ቃል ከመቆማቸው የተነሳ በየዘመኑ የታረዱ ዋጋ የከፈሉ ነፍሳት አሉ። እነሱን አየሁኝ። እስከ መቼ አትፈርድልንም ሲሉ የነበሩት አሁን ለእነሱ ምን ሆነዋል? በቃ ተፈርዶላቸዋል፣ ወይም ሊፈረድላቸው ነው። ፋይናል እየመጣ ነው እና ጸሎታቸው ተመልሰዋል። አሁን ጊዜው ደረሰ ነው። እስከ መቼ የተባለ አሁን ጊዜው ደረሰ ነው። ስለዚህ አሁን በመሃል ከዛ ምን ሆነ? ጸጥታ ሆነ። አስቡ፣ ብዙ ነገር ሆኖ በዘመናት በክፍለ ዘመናት መካከል የሆኑ ከክስተት ወደ ክስተት እየተላለፈ መጣና አሁን 7ኛው ማህተም ሲከፈት ጸጥታ ሆነ። ጸጥታው ምንድን ነው ብሎ ምሁራን ሲገልጹ በጣም ከባድ ነው ለመግለጽ ይላሉ። በጣም ከባድ ነው፣ ግን ምንድን ነው የሚሆነው ብሎ ሲገልጹ ምናልባት ይህ ፍርድ ሊሰጥ ሁሉ ነገር ምስክር ከቀረበ በኋላ መጨረሻ ላይ ዳኛው አሁን የፍርድ ውሳኔ ለማንበብ ሲል ሰው ሁሉ ስፒል እንኳን ሲወድቅ ይሰማል ይባላል። ሰው ሁሉ ትንፋሽ የለውም ብሎ ነው የሚያዳምጠው። እንደዛ ነው የመጨረሻው በቃ ፍርድ ኦልሞስት የሚሰጥበት ጊዜ ይሆናል ብለው እንዳልኳችሁ፣ አንዳንድ ሰዎች ደግሞ በሰማይ የሚሆነው ሚሊኒየምም ሊሆን ይችላል ብሎ የሚያስባሉ። አብዛኞቹ ደግሞ በጣም አጭር ጊዜ ነው፣ እነዛ ሁሉ ካለፉ በኋላ ክርስቶስ በሚመጣበት ጊዜ የሚኖረው ጊዜ ነው ይላሉ። ጥሩ ጊዜ ይስጥልን ፓስተር። እንግዲህ እንደተባለው በጣም አጭር ጊዜ ነው የሚሆነው እና በሰማይ ነው እንግዲህ በሰማይ ጸጥታ ሆነ እና አሁን ሰማይ ብዙ ስራ ሲሰራ ነው የኖረው። አሁን ግን ሰማይ ዝም ብሎ የሚመለከትበት ጊዜ ምን ማለት ነው? በማቴዎስ ምዕራፍ 25 ቁጥር 31 ላይ ምንድነው የሚለው መጽሐፍ ቅዱስ? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መገለጥ ያወራል። ሲገለጥ ምንድነው የሚሆነው? 25 ቁጥር 31 ምን ይላል? የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋርም ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። መላእክቱም ነው። ክርስቶስ አሁን በሰማይ ነው ያለው። መላእክቶችም እዛ አሉ። ክርስቶስ በሚሰራው ስራ ውስጥ እነሱም ድርሻ አላቸው።
እና አሁን ሁሉ ነገር ያልቃል፣ ይፈጸማል። ተፈጸመ በኋላ እንግዲህ ተፈጸመ ይላል ክርስቶስ። ተፈጸመ ብሎ ከቅዱስተ ቅዱሳኑ ይወጣል። በዛን ጊዜ ምንም በቅዱስተ ቅዱሳን ውስጥ የሚሰራ ምንም ስራ የለም። ማንም ሰው ጉዳዩን ተረድቶ ወደ ክርስቶስ የልመና መስዋዕት ቢያቀርብ እንኳን በዛን ጊዜ ክርስቶስ እዛ ቦታ ስለሌለ ማንም የሚቀበለው የለም ያን መስዋዕት። አሁን ክርስቶስ ከዛ ከወጣ በኋላ ምንድን ነው የሚሆነው? ዝግጅት ነው የሚያደርገው። የነገስታት ንጉስ የጌቶች ጌታ ሆኖ የክብር እንትኑን ልብሱን ነው የሚለብሰው። የካህንነት ልብስ ይወልቃል። አሁን ዋናውን የሱን ማንነት የሚገልጸውን የነገስታት ንጉስ የጌቶች ጌታ ተብሎ የክብር ልብሱን ይለብሳል። ከዛ በኋላ መላእክቶች ሁሉ ምንድነው የሚያደርጉ? ክርስቶስን አጅበው ነው የሚመጡ። በሙሉ መላእክቶች በሙሉ አጅበው ነው የሚመጡ። እሱም ብቻ አይደለም፣ ክርስቶስ ሲመጣ በአባቱ ክብር ቀኝ ነው የሚለው አይደለም። ማን አብሮት ይመጣል? አብም አብሮት ይመጣል። መንፈስ ቅዱስ እዚህ ነው። አሁን ክርስቶስ ወደ ሰማይ ከሄደ በኋላ ክርስቶስን ወክሎ እዚህ ያለው ማን ነው? መንፈስ ቅዱስ ነው። ስለዚህ ሰማይ ምንድን ነው የሚሆነው? ጸጥ ባዶ ነው። ምንም አይነት አክቲቪቲ የሚደረግበት የሚሰራበትም ስራ የለም። ክርስቶስ አሁን በዛ ሰዓት ውስጥ ምንድነው በዛ የሚያደርገው? አሁን ዝግጅቱ ነው። በመስቀል ላይ የከፈለውን ታላቅ ዋጋ ፍሬ ሊሰበስብ ነው የሚመጣው። በዘመናት ሁሉ በኢየሱስ አምነው የሞቱ የእግዚአብሔር ቅዱሳኖችን ሁሉ ሰብስቦ እንደገና ወደ ሰማይ ለመውሰድ ነው የሚመጣውና አሁን መላእክቶችም በዛ ታላቅ ደስታ ተካፋዮች ናቸው። አብረው ክርስቶስን አጅበው ይመጣሉ። ስለዚህ ሁሉም አቴንሽኑ የት ነው ያለው? እዚህ ምድር ላይ ነው ያለው። ሁኔታዎች የሚሰሩት እዚህ ምድር ላይ ነው። ስለዚህ በዛን ጊዜ ውስጥ ነው አሁን ጸጥታው በሰማይ የሚሆነው። ጸጥታ በሰማይ ዝም ይላል። ምክንያቱም ሁሉ ነገር ድሮ በደርግ ጊዜ እንግዲህ እንጃ በደርግ ጊዜ ታስታውሱ እንደሆነ አታስታውሱ እንደሆነ አላውቅም። ሁሉም ነገር ወደ ጦር ግንባር የሚል በቃ እና አንድ ሰውዬ ሁሉም በቃ ሴቶቹም ያው ዝግጅት ይደረግ ነበር። ለወታደሮች ምግብ ይዘጋጅ ነበር በየቦታውና ሴቱ ሁሉ ሰፌድ ምናምን ይዞ ከቤቱ ነው የሚወጣው እና ሁሉም ነገር ወደ ጦር ግንባር ይላሉ። አንሰው ይሄም ሰፌዱም ወደ ጦር ግንባር ነው የሚሄደው እና ምን ለማለት በቃ አቴንሽን ጠቅላላ ወደ አንድ ነገር ነው የሚሆነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለው የዛ ለዘመናት ነው ይሄንን ሲናፍቅ ነው። እውነት እንነጋገር ከተባለ እኮ ከኛ የበለጠ እኮ ይሄ የስቃይ ዕድሜ እንዲያልቅ የሚናፍቀው ክርስቶስ ነው። ከኛ የበለጠ እኛ እንደው ምንም አንናፍቅም ማለት እንደው ምድር ተመችቶ፣ ኢየሱስ ግን ይሄ ጊዜ አልቆ በቃ ነገሮች ሁሉ ተዘግተው ሰብአዊ ፍጥረት ከዚህ ነፃ የሚወጣበትን ጊዜ በጭንቅ በምጥ ነው የሚናፍቀው እና ያንን የለፋበትን ትልቅ ዋጋ የከፈለበትን መከር ለመሰብሰብ ነው የሚመጣው እና በዛን ጊዜ ተሳታፊዎች ናቸው መላእክቶች በሙሉ። ከምድር ማዕዘን ያሉትን ቅዱሳን ሁሉ የሚሰበሰቡ እነሱ ናቸው። ስለዚህ ስራ ስላላቸው እሱን አብረው አጅበው ይመጣሉና በዛን ጊዜ ሰማይ ባዶ ነው የሚሆነው። እንግዲህ የዚህ የጊዜው ዝማኔ ያልሽው እኩል ሰዓት ነው የሚለው እና እኩል ሰዓት ጸጥታ ሆነ ነው የሚለውና እንግዲህ ምንድነው ብዙ የሥነ መለኮት አዋቂዎች የሚሉት ይሄ እኩል ሰዓት ከትንቢታዊ ጊዜ ጋራ በዛ መታየት አለበት ብለው የሚሉ ሰዎች አሉ። አንዳንዶቹ ደግሞ አይ ወደዛ ምንም የሚወስድም ነገር የለም እኩል ሰዓት ሲል በጣም አጭር ጊዜ ማለት ነው የሚል ነው እና ምንም ስለ ጊዜው በትንቢታዊ ሂደትን ብንሄድ ያም ቢሆን እኮ አጭር ነው። በትንቢታዊ አቆጣጠር ብንሄድ እኮ 7 ቀን ነው የሚመጣው። 7 ቀን ማለት ብዙ አይደለም።
ያው አጭር ነው ምንም ነገር የለው አሁን እንትኑ የጊዜውን ትክክለኛ ይሄን ያህል ጊዜ ነው የሚለውን ትክክለኛ ነገሩን ለማወቅ አይደለም መጣር ያለበት በጣም አጭር ጊዜ ነው በቃ አለቀ በጣም አጭር ጊዜ ነው በዛች ጊዜ ውስጥ ክርስቶስ የነገስታት ንጉስ የጌቶች ጌታ ሆኖ የክብር ልብሱ ለብሶ በእልፍ አላፋት መላእክት ታጅቦ በአባቱ ክብር ቀኝ የደከመበትን ያን ታላቅ ዋጋ የከፈለበትን ይሄን ያህል ዘመን በቅዱሳን ቅዱሳን የምልጃ ስራ የሰራበትን ያም በጣም በብዙ ምልጃ ነው በአፊት ስለኛ የሚጸልየው እና ያን ሁሉ የደከመበትን ፍሬ የሚሰበስብበት ጊዜ ነው ስለዚህ የዛ ደስታ ተካፋይ ለመሆን ሰማይ በሙሉ ወዴት መጥቷል ወደ ምድር መጥቷል ስለዚህ ሰማይ ያኔ ጸጥታ ምንም ነገር የለውም ለማለት በጣም ደስ ይላል የሚያስገርም ነው ይህንን ሐሳብ ጳውሎስ ለተሰሎንቄ ሰዎች ነግሯቸው ነበር እንዴት እንደሚሆን በተለይ ስላዘኑ ሰዎች አታልቅሱ በተለይ በክርስቶስ ያመኑ ሰዎች ከሞቱ ይነሳሉ የሚለውን ካጽናናቸው በኋላ ምን ይላል ቁጥር 15 ጀምሮ ነው ማነበው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 ጀምሮ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ያለ ይናገራልና ስለዚህ ክርስቶስ በእንዲህ አይነት ክብር ከመምጣቱ በፊት የሚከሰቱ ወይም የሚሆነው ሁኔታ ነው በዚህ በሰባተኛው ምዕራፍ በሰባተኛው ማህተም መፈታት ዙሪያ ተመልክተን የምናገኘው ማለት ነውና ከዚህ በኋላ ይሄን ብቻ ነው ያልገለጸልን ሰባተኛው ማህተም ዝምታ ሆነ ከዝምታው በኋላ ምንድነው ክርስቶስ የነገስታት ንጉስ ሆኖ የጌቶች ጌታ ሆኖ የክብር ልብሱን ለብሶ ወደዚህ ምድር የሚመጣበት ክስተት እንደሚቀጥል የሚያሳየን እንደሆነ እንግዲህ ከዚህ እንማራለን ማለት ነውና በጣም ግሩም የሆነ ውይይት ነው ያደረግነው ተመልካቾች እናንተም እንደተመለከታችሁት እስካሁን በነበረን ውይይት የሰባቱን ማህተም በተለይ በጎ የፈታቸው ሰባቱ ማህተሞች በሚል ርዕስ ብዙ ክፍሎችን ነው የተመለከትነው ሁለት መግቢያዎች አድርገን ነበር ከዛ ደግሞ ሰባቱ ማህተሞች በመሃል ደግሞ የነበረውን የህትመቱን ሁኔታ በምዕራፍ 7 ላይ ያየነውን ክፍል ጨምሮ ብዙ ውይይቶችን አድርገን ቆይተናል ብዙ ተባርከናል እናንተም እንደተባረካችሁ በጥያቄዎቻችሁ ባስተያየታችሁ ተመልክተናል ከዚህ ቀጥሎ የሚኖረን የማጠቃለያ ውይይት ነው ከማጠቃለያዎቻችን በፊት አንድ ከተመልካቾች የቀረበ ከናንተ የመጣን ጥያቄ አለ እሱን አንስተን ማጠቃለያችን አድርገን እንጨርሳለን ከዛ በፊት ግን አፍታ እረፍት ወስደን እንመለሳለን እስከዛው አብራችሁን ቆዩ ተመልካቾቻችን ካፍታ እረፍት በኋላ ተመልሰን መተናል እንግዲህ ዛሬ የመጨረሻው ውይይታችንን ያደረግን ነው በጎ የፈታቸው ሰባቱ ማህተሞች በሚል ርዕስ የሰባተኛው ማህተም ከረፍት በፊት አንስተን የተወያየን ነበር አሁን በሚቀጥለው ጊዜያችን የምንወያየው ከተመልካቾች ከናንተ የመጣ አንድ ጥያቄ አለ እንደገናም ደግሞ እስካሁን የተወያየናቸውን በማጠቃለያ መልኩ የምናቀርብበት ውይይት ነው የሚኖረን እንግዲህ ጥያቄው ምን ነበር እንግዲህ ስለተከታተላችሁ አስቀድመን እናመሰግናለን ጥያቄው ደግሞ ቀርቦ የነበረው ምንድነው የመጀመሪያውንና ሁለተኛው ማህተም ስንወያይ የሁለተኛው ማህተም እንዴት ነው ከአንደኛው ማህተም ጋር እስቲ ያገናኙልኝ የሚል ጥያቄ ቀርቦ ነበር ከናንተ እስቲ እሱ እንዴት ነው የምናገናኘው የሚለውን ምንወያይበት ነው ለማስታወስ ያህል ይሄ ሁለተኛው ማህተም የሚገኘው በራዕይ ምዕራፍ 6 ከቁጥር 3 እና 4 ላይ ነው ምን ይላል ሁለተኛውንም ማህተም በፈታ ጊዜ ሁለተኛው እንስሳ መተህ እይ ሲል ሰማሁ ይላል ሌላም ዳማ ፈረስ ወጣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ታላቅም ሰይፍ ተሰጠው ይላልና ይሄ ከመጀመሪያው ማህተም ጋራ ምንድነው ያለው ግንኙነት ነው ከመጀመሪያው እንግዲህ የመጀመሪያው ነጭ ፈረስ ነው ነጭ የሚያመለክተው የእምነት ንጽህና ነው እና ይሄ በሐዋርያ ዘመን የነበረውን
የቤተክርስቲያን እንቅስቃሴ ነው የሚያሳየው። ነጩ የመጀመሪያው የሐዋርያት ቤተክርስቲያን የነበራቸው የእምነት ንጽህና በጣም አስገራሚ ነው። ብዙ የመጽሐፍ ቅዱስ ምሁራን እንደሚናገሩት ምንድነው የሚሉት? በሐዋርያት ዘመን የነበረው የቤተክርስቲያን እንቅስቃሴ በሌላ ዘመን አልተደገመው ነው የሚባለው። ቤተክርስቲያኗ በጣም በከፍተኛ ሁኔታ ያደገችበት፣ ከዛም ላይ ደግሞ ምዕመኑ ጋር በጣም ጥሩ የሆነ መንፈሳዊ የሆነ የፍቅር ግንኙነት የነበረ ነው። እውነትም ሐዋርያት ሥራ ስናነባው ምዕራፍ 2 ላይ ያላቸውን ሁሉ በአንድ ላይ አድርገው ይል ነበር። ዕለት ዕለት በቤት እንዲሁም በቤተ መቅደስ እየተሰበሰቡ ይል ነበርና በጣም የጠበቀ ህብረት፣ በጣም የጠበቀ ግንኙነት ነው የነበራቸው እና እነኚህ ሰዎች በቤታቸው ሆነው እግዚአብሔርን ያመልካሉ፣ በቤተ መቅደስም በሚደረገው አምልኮ ይሳተፋሉ። ይሄ እምነታቸውን በጣም ጥሩ አድርጎ አጠንክሮላቸዋል። በተለይም ደግሞ በቤት ያው በግሩፕ ነው የሚያጠኑት። መጽሐፍ ቅዱስን በደንብ አድርገው ነው የሚያጠኑና እምነታቸው በጣም ጥሩ ደረጃ ላይ የደረሰ ነበርና ቤተክርስቲያኗም እያደገች ሄዳ ሐዋርያት ሥራ ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ቁጥር 6 እንደሆነ ሳሳለው እስቲ እዛ ላይ እንዴት እንደተገለጠ የመጀመሪያ የሐዋርያት ቤተክርስቲያን እንዴት እንደተገለጠች አግኝተሻል? እስቲ አንብቢልን። 17 ኢያሶንም ቤት ቀረቡ ይላል። ወደ ኢያሶንም ቤት ቀረቡ፣ ባላገኟቸውም ጊዜ ኢያሶንን ከወንድሞች አንዳንዶችን ወደ ከተማ አለቆች ጎትተው ዓለምን ያወኩ እነዚህ ወደዚህ ደግሞ መጥተዋል። በአማርኛው ዓለምን ያወኩ ነው የሚለው። እንግዲህ በሌሎቹ እንትኖች አላውቅም። በኪንግ ጄምስ ቨርዥን ምንድነው? ዓለምን የገለባበጡ። እንግዲህ ይሄ ነበረ የነሱ ፒክቸራቸው፣ ይሄ ነበረ። ዓለምን ምን አድርገው ነበር? ገለባብጠው ነበረ። ጳውሎስ ቆላስይስ ምዕራፍ 1 ቁጥር 23 ላይ ከሰማይ ታች ባለች አገር ሁሉ ይህች የመንግስት ወንጌል ተሰበከች፣ እኔ ራሴ ምስክር እና በዛን ጊዜ ሰው የሚኖርበትን ኢንሃቢትድ ወርልድ የሚባለው በወንጌል አነቃንቀውት ነበር። የመጀመሪያ ቤተክርስቲያን ይችላል። አሁን እዚህ ጋር ዳማ ነው የሚለው፣ ዳማ አይደለም፣ ቀይ ነው። በአማርኛ ቀይ ነውና ቀይ ሆነ። ስለዚህ ይሄ መጀመሪያ የነበረው የእምነት ንጽህና የቤተክርስቲያን እድገት ዓለምን ማንን አስቆጣ? ሰይጣንን አስቆጣ። መቼም ይሄ ግልጽ ነው። ስለዚህ ምን መጣ? በቤተክርስቲያን ላይ ስደት መጣ። ከፍተኛ ስደት ተነሳ። በጣም ከፍተኛ እና ሁለተኛዋ ቀይ የተመሰለችው የስሚርና ቤተክርስቲያን ናት። በዛን ጊዜ ከፍተኛ የሆነ የደም መፋሰስ፣ ክርስቲያኖች በጣም የተሰደዱበት ጊዜ ነበረ እና በሐዋርያት ሥራም በሐዋርያት ዘመንም ስደቱ ነበረ። ነገር ግን ከሐዋርያት ቀጥሎ የመጣችው ቤተክርስቲያን ስደቱ በጣም ከፍ ብሎ፣ ምክንያቱም ሰይጣን ስለተቆጣ ነውና እሱም ብቻ አይደለም። ከስደቱ በተጨማሪ ሰይጣን ብዙ የሐሰት እንቅስቃሴዎችን ያመጣበት ጊዜ። በዚህ ጊዜ የሐሰት እንቅስቃሴዎች ለምን? ምክንያቱም እውነቱን ለመበረዝ፣ ይሄ እውነት በጣም አድርጎ እያሸነፈ ዓለምን እየተቆጣጠረ ሲሄድ እውነቱን ለመግታት ምን ማምጣት ነበረበት? እነዚህም ሁለት ነገሮች መጠቀም ነበረበት። ስደት ማምጣት ነበረበት፣ የሐሰት አስተምሮ ማምጣት ነበረበትና በእነዚህ ሁለት እንትኖች ቤተክርስቲያንን በዛ ዘመን ነው ብዙ የሐሰት አስተምሮዎች የክርስትና ስም እየተሰጣቸው ወደ ቤተክርስቲያን የገቡት በዛን ጊዜ ነውና በቤተክርስቲያን ላይ ያደረሰው ከፍተኛ በደል በሁለት መልኩ ነው የሚገለጸው። በስደትም በጣም የከፋ ነበረ፣ በሐሰት እንቅስቃሴ የከፋ ነበርና ስለዚህ ይሄ ነው የመጣው ከመጀመሪያው ጋር የሚያያዘው። የመጀመሪያው ቤተክርስቲያን የእምነት ንጽህና ለሁለተኛው ቤተክርስቲያን ዘመን ለተነሳው ከፍተኛ ስደት አስተዋጽኦ አድርጓል። በጣም እግዚአብሔር ይስጥልን ፓስተር ጨምታለ። ስለዚህ ሁለቱ ያለው ግንኙነታቸው ግልጽ ነው። ተመልካቾቻችን እንደተመለከታችሁት ከዛ ከነበረው ንጹህ የሆነ የሃይማኖት የነበራት ቤተክርስቲያን
በሰይጣን ቁጣ ውስጥ ከመግባቷ የተነሳ ነው ያ ስደት የተነሳው የሚል ወንጌል ስለተሰበከ ሰይጣን ተቆጣ ማለት ነው። ይሄ ግን በእነሱ ዘመን ብቻ አይደለም። አሁን በእኛም ዘመን አንድ ሰው ከክርስቶስ ጋር በጣም ግንኙነት የጠበቀ በሚያደርግበት ጊዜ እንደገናም ደግሞ ወጥቶም ለሰዎች የሚመሰክር አይነት ህይወት ያለው ሰው ሰይጣን ጸጥ አይለው። ይሄ በህብረት ብቻ አይደለም፣ በግለሰብም ደረጃ ሰይጣን የሚወስደው እርምጃ ሁልጊዜም ቢሆን እንደዚህ አይነት ነገር ነውና ጥሩ ግንኙነት ያላቸው ሐሳብ ናቸው ብዬ አስባለሁ። በግላችንም የተለማመድ ነው ብዙ ይኖራል። ምክንያቱም ከእግዚአብሔር ጋር ስንጣበቅ ክርስቶስም በግልጽ እንዳስቀመጠልን በቃሉ እግዚአብሔርን እየመሰሉ በክርስቶስ ኢየሱስ መኖር የሚፈልጉ ሁሉ ምን ይሆናሉ? ይሰደዳሉ ብሎ ተናግሯል አስቀድሞና ይህ ግልጽ ነው። በቤተክርስቲያን ላይ ሆኗል። በግላችንም ደግሞ የሚሆን ነገር ነው፣ እየሆነም ያለ ነገር ነውና ግልጽ ነው። በጣም እግዚአብሔር ይስጥልን። ስለዚህ አሁን የማጠቃለያ ሐሳቦችን ብቻ እንድታቀርቡ ጋብዛችኋለሁ። እንዴት ነው እንግዲህ እስካሁን 7 ማህተሞች 1 2 እያልን በጉ ከመፍታቱ የተነሳ በጉ ስለፈታው ያንን ማህተም መፍታት ስለቻለ ያንዳንዱ ፈተን ታሪካችንን ማየት ችለናል በእነዚህ ማህተሞች ውስጥና እንዴት ታጠቃልሉታላችሁ? በዚህ ውስጥስ ደግሞ በግላችሁ የተማራችሁበት ነገር ካለ ምንድነው የሚለውን አካፉንና በዚህ ውይይታችንን መጨረስ እንችላለን። በጣም ጥሩ። እንግዲህ ይህ ጉዳይ የጀመረው ስለ ማህተሞቹ የሚጀምረው ከሐዋርያው ዮሐንስ ባለራእዩ ዮሐንስ በሰማይ የነበረውን ቤተ መቅደስ አየ። ምዕራፍ 4 ላይ ያለው ማለት ነው። እዛ ላይ በዙፋኑ ላይ የተቀመጠ አየ። ከዙፋኑ አጠገብ ደግሞ ምን አየ? የተጠቀለለ ጥቅል መጽሐፍ አየ። ያ መጽሐፍ የተዘጋና በ7 ማህተም የታተመ መጽሐፍ ነው። ከዚያ በኋላ ምዕራፍ 5 ላይ ማን ነው ያን የተጠቀለለው መጽሐፍ ከፍቶ ማየት የሚችለው? ማህተሞቹንስ መፍታት የሚገባው ማን ነው ተብሎ ተጠየቀ። ከዚያም ከሽማግሌዎቹ ማን ነው? ከዚያም ከመላእክቶቹ አንዱ ሲጠይቀው ዮሐንስ ምን አለ? ተመለከተ፣ ማንም የሚፈታው አልተገኘም። ማንም የሚፈታው አልተገኘም። ስለዚህ አለቀስኩ ይላል። ግን ከሽማግሌዎቹ አንዱ ወደ እኔ ቀረበና ይላል። እሱን ክፍል ብናነብ በጣም ጥሩ ነው። ምዕራፍ 5 ከቁጥር 4 ልጀምር። እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀስኩ። ከዚያም ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ የዳዊት ሥር ድል ነስቷል። እርሱ መጽሐፉን ሊከፍትና 7ቱንም ማህተሞች ሊፈታ ይችላል አለኝ ይላል። ስለዚህ አሁን ትልቅ ግድድሮች ነበር ለዮሐንስ። ያ መጽሐፍ ካልተከፈተ፣ ያ ማነው ማህተሙ ካልተከፈተ፣ መጽሐፉ ካልተነበበ የሰው ልጅ ታሪክ ጨለማ ውስጥ እንደሚሆን አይነት ሆኖ ገብቶታል። ስለዚህ አለቀሰ። ጉዳዩ የሚመለከተው የሰው ልጅ ነው፣ በምድር ላይ የሚኖሩትን ነው። በጣም አለቀሰና ከዚያ በኋላ ያው አታልቅስ አለው ከሽማግሌዎቹ አንዱ። ምክንያቱም ከይሁዳ ነገድ የሆነው አንበሳ የዳዊት ሥር የሆነው እርሱም ክርስቶስ ምን ሊያደርግ ድል ነስቷል አለ? ማህተሙን 7ቱንም መጽሐፉን ሊከፍትና 7ቱንም ማህተሞች ሊፈታ ይችላል አለ። ከዛ በኋላ ትልቅ ደስታ ሆነ በሰማይ። ኦኬ፣ ሁሉም ሰገዱለት፣ ሽማግሌዎቹም እንስሳቱም ሰገዱለት። ከዚያም በሰማይ የነበሩ መላእክትም ሰገዱለት፣ አዜሙለት። በቃ በጉ የታረደው በግ ክብር፣ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋና ሊቀበል ይገባዋል ተባለ ይላል። አሁን እንግዲህ ይሄ ምዕራፍ 5 ውስጥ ነው የሆነው። ምዕራፍ 6 ማህተሞቹን መፍታት ጀመረ። በጉ ማለት ነው። በጉ የተባለው ጌታችን ኢየሱስ ክርስቶስ ነው። እንዳየነው 7ቱ ማህተሞች የሚያመላክቱት ከዮሐንስ ዘመን ጀምሮ ጌታችን ኢየሱስ ክርስቶስ ዳግም እስከሚመጣበት ጊዜ ድረስ የሚሆን በቤተ ክርስቲያን ታሪክ ዘመን ውስጥ የሚደረግ በምድር ላይ የሚደረጉ ክስተቶች ናቸው። ይሄ በጣም አስገራሚ የሚሆነው ግን እግዚአብሔር እነዚህን ነገሮች የሚያሳየው ከቤተ ክርስቲያን አንጻር ነው።
ቤተክርስቲያንን ቀጥታ የሚመለከታትን ነገር ነው እንጂ ሁሉንም ፖለቲካ እንደ ዜና የሚገልጽ ሳይሆን ቤተክርስቲያኑን የሚመለከተውን ነገር ግን በአትኩሮት እግዚአብሔር ቀደም ብሎ ገልጧል ማለት ነው። ይሄ ደግሞ በዘዳግም 29 ላይ እንደተጻፈው እግዚአብሔር አምላክ ለባሪያዎቹ ለነቢያት ሳይገልጥ አንዳች ነገር አያደርግም ተብሎ ከዚያ ለኛ የተገለጠው ለባሪያዎቹ ለነቢያት የተባለው ሌላ ቦታ ላይ ነው። ግን ይሄ 29 እግዚአብሔር ነው የተገለጠው ግን ለኛና ለልጆቻችን ነው የሚለውና እግዚአብሔር ለልጆቹ ገልጧል። ሌላ ቦታ ላይም እንደተባለው እግዚአብሔር አምላክ ለባሪያዎቹ ለነቢያት ሳይገልጥ ምንም ነገር አያደርግም የተባለውን ነገር በግልጽ አየነው ማለት ነው። እግዚአብሔር ምዕመናንን ክርስቲያኖችን በጨለማ ውስጥ አልተውም። በየዘመኑ ሊሆን የሚገባውን ነገር ከጊዜ ወደ ጊዜ የሚመጣውን ነገር እግዚአብሔር ቀደም ብሎ ምን አድርጓል? ገልጿል ማለት ነው። ያ ነው እንግዲህ አንድ በአንድ የመጀመሪያ ቅድም ስንል እንደነበር ነው። የመጀመሪያው ነጭ ፈረስ ወጣ። ይህ በሐዋርያት ዘመን የሚሆን ጉዳይ ነው። ወንጌል በከፍተኛ ሁኔታ በኃይል በመንፈስ ቅዱስ ብርታት ዓለምን ያጥለቀለቀበት ጊዜ ነበረ። ከዚያ በኋላ ደግሞ ሁለተኛው ደግሞ ነጭ ፈረስ የሚመስል ነበር። 4 ፈረሶች ናቸው አይደል የመጀመሪያዎቹ። ከዛ ነጭ ፈረስ ቀይ ፈረስ ወጣ፣ ፍም የመሰለ ነጭ ፈረስ ወጣ። እሱ ደግሞ ምን ያመላክታል? የመጀመሪያው ላይ ወንጌል በጣም ስለተሰበከ ጠላት በጣም ተናደደ፣ ዲያብሎስ ተቆጣ። ስለዚህ በምድር ነገስታቶች ውስጥ ሆኖ ምን አስነሳ? ከፍተኛ ስደት፣ መከራ፣ ችግር በእግዚአብሔር ሕዝብ ላይ አስነሳ። ከዚያ ቀጥሎ ደግሞ ምን መጣ ይላል? ሶስተኛ ጉራቻ ወይም ደግሞ ጥቁር ፈረስ ደግሞ ወጣ። እሱ ደግሞ ምንድነው የሚያመላክተው? እንግዲህ ይሄ እግዚአብሔር ቃል መሰበኩ ከዛ ስደት የተነሳ በቃ እንዲገታ ሆነ። በቃ ጨለማ አይነት ነገር መጣ ማለት ነውና እንደዛ ያለ በየዘመኑ ቀጠለ። እስከ መቼ ድረስ? ክርስቶስ እስከሚመለስበት ጊዜ ድረስ ማለት ነው። እኔ እንግዲህ ጥቂቶቹን ገልጫለሁ። የሚቀጥለውን ፓስተር ሊገልጽ ተውለታለሁ። ሐሳቡን ነው አሁን እንግዲህ ልክ እንዳነሳ ነው ከመጀመሪያው ጀምሮ ስንመለከት ጥያቄው ማህተሙን የመፍታት ነው። በ7 ማህተም ታትሟል እና የዚች ምድር ጉዳይ የሰብአዊ ዘር ሁኔታ በቃ በብዙ ምንድነው በቃ ውስብስብ በሆነ ነገር ውስጥ በሆነ ነገር የታጠረ እና ይሄንን ለዚህ መፍትሄ የሚሰጥ ሰው ነው የተፈለገው። ኃጢአት ወደዚህ ምድር ከመጣ በኋላ የሰብአዊ ዘርን ሁኔታ በጣም አድርጎ ውስብስብ ሁኔታ ሰይጣን የሰብአዊ ዘርን ሁኔታ በጣም ውስብስብ ወዳለ ሁኔታ ነው ያስገባው። በጣም ውስብስብ ወዳለ ሁኔታ። ስለዚህ አሁን ጥያቄው ይሄ ሁሉ እንደዚህ ውስብስብ ያለ ችግር ማን ነው የሚፈታው? እና ጌታ ኢየሱስ ክርስቶስ በጉን አገኘው። ማነው የታረደው በግ? እሱ ተገብቶታል። የታረደው በግ የተገባው ለምንድን ነው ነው ጥያቄው። የተገባው ለምንድን ነው? ለዚህ ሰይጣን ላመጣው ውስብስብ ችግር ምን ሰጠ? መፍትሄ ሰጠ። ያ መፍትሄ ቀላል አልነበረም። አሁን እኛ ዝም ብለን ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ሞቷል፣ ስለ በደላችን ሞቷል። ይሄ ቀላል ነገር ነው። ግን ሞቷል ሲባል ምንድነው መሞት ማለት? የትኛው ሞት ነው የሞተው የሚለው ጥያቄ ሲመጣ አሁን ኢየሱስ የከፈለው ዋጋ በጣም እጅግ ታላቅ እንደሆነ የምንረዳው ያ ነው። እና ቤተክርስቲያን ስትጀምር በቃ በጥሩ ሁኔታ ነው የጀመረችው። በጥሩ ኃይል መንፈስ ቅዱስ ወረደ፣ በጥሩ መንፈስ ጀመረች። ግን እግዚአብሔር ሲሰራ ማን ይሰራል? ሰይጣንም ይሰራል። ስለዚህ ያንን ነገር ምን እያደረገው መጣ? ሰይጣን እያበላሸው በዘመናት ሁሉ እያበላሸው መጣ። ሶስተኛው ላይ ስንደርስ ጨለማ ይላል። መንፈሳዊ ጨለማ። በቃ የመጽሐፍ ቅዱስ ነገር ተጣለ። ትራዲሽን መጣ። በቃ ትውፊት መጣና
ከላይ ቁጭ አለ። መጽሐፍ ቅዱስ በቃ እንትን ተደረገ። ማንም ሰው የማያነባው ሆነ። በጣም የሚገርመው የሰይጣን ብልህነት እንዴት ተብሎ ሲጠየቅ ምንድነው መልስ የተሰጠው? እንዴ ልክ ይሄንንም ያናገረው ሐዋርያትን የእግዚአብሔር መንፈስ እነዚህን አናግሯቸዋል። ስለዚህ የቤተክርስቲያን መሪዎችን አናግሯቸዋል። እንዲያውም ይሄኛው ሪሰንት የሆነ በጣም ከዛ በኋላ የመጣ መገለጥ ነው ተብሎ በጣም ከፍተኛ ቦታ ተሰጠው። ልክ እንደ ሪሰንት ሬቨሌሽን በኋላ እንደመጣ ተደርጎ ያ የቤተክርስቲያንን የድነትን ጉዳይ በጣም አድርጎ ውስብስብ ሁኔታ አደረገው። ግን አሁን መጣና 8ኛ ጋር ስንደርስ ምን ሆነ? ማን አሸነፈ? ክርስቶስ አሸነፈ። ክርስቶስ አሸነፈ እና የክርስቶስን አሸናፊነት ያረጋገጠ ይሄ እንትን ሂደት የክርስቶስ የሰይጣንን በጣም ምንድነው ተክቶ የመስራት እንትኑን ችሎታውን ተክቶ የመስራት ችሎታውን የሰውን ልጅ ለዘላለም ከእግዚአብሔር መንግስት ውጭ ለማድረግ ተክቶ የመስራት ችሎታውን ፓስተር አለሙ አንድ ታሪክ ነግሮን ነበረ እና አንድ ሴትዮ አሉ ነበሩና ሳቸው ሰዎች ሁሉ ስለ አንድ ግለሰብ ኔጌቲቭ ነገር ሲናገሩ ምንድነው አሉታዊ ነገር ሲናገሩ እሳቸው ግን ሁሉ ጊዜ አዎንታዊ ነገር እና ይናገራሉና ከልጆቻቸው ጋር ሁሉ ጊዜ አይግባቡ፣ በብዙም አይግባቡ። እኛ እንግዲህ እንደምታውቁት ሁሉ ጊዜ አሉታዊ ነገር መናገር ይቀናናል። መቼም የኃጢአተኛ ተፈጥሮ መቼም እንትን ነውና እሳቸው ግን በፍጹም ሁሉ ጊዜ በሰው ውስጥ መልካም ነገር ፈልገው ያንን ይናገራሉና አሁን አይግባቡም። መጨረሻ በቃ አንድ ቀን ሄዱና ልጆቻቸው ማማ አሁን ሰይጣን የመጨረሻ ክፉ እንደዚህ አድርጎ ይሁን ሁሉ እና አላቸው። አዎ ልክ ነው፣ ክፉ ነው። ግን እኔ መቼም ከሰይጣን የምማረው ነገር አለኝ አላል እና ልጆቹ በጣም ተቆጡ አለ፣ ተናደዱ። ከዛ ደግሞ ከሰይጣን ምንድነው ትጋቱ፣ ለሚያምንበት ነገር ትጋቱ። መችተኛል አሁን እኛ እናንቀላፋለን፣ እሱ ግን ለሚያምንበት ነገር ትጉ ነው። የሱን ትጋተኛ ብንወስድ ካለን ሁኔታ ጋር የት በደረስን ነበር አሉ እና በጣም ትጉ ሆኖ ሰርቷል ሰይጣን፣ በጣም ትጉ ሆኖ ሰርቷል። ግን እግዚአብሔር ይመስገን ያን ሁሉ እሱ በትጋት የሰራው የሰው ልጆችን ሁኔታ ይሄ ማህተም እንዳይፈታ የሰው ልጆች ሁኔታ ለዘላለም በቃ ታትሞ ታሪክ ሆኖ በቃ እንዲቀር ድነታችን በፍጹም ወደ መጨረሻ ወደ ፍጹም ለማድረግ ነው ከፍተኛ ጥረት ያደረገው። ነገር ግን እግዚአብሔር ይመስገን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በታላቁ ተጋድሎ ውስጥ ከመጀመሪያ ጀምሮ እስከ መጨረሻ በተደረገው ፍልሚያ መጨረሻ በምን ይጠናቀቃል? በኢየሱስ ክርስቶስ አሸናፊነት ይጠናቀቃል። ስለዚህ ተስፋችን እርግጥ ነው። እነዚህ ነገሮች ያሳዩኝ ነው። ተጋድሎ በጣም ከባድ ነው፣ ቀላል አይደለም። ነገር ግን በዛ ውስጥ ጌታ ኢየሱስ ክርስቶስ ሰይጣንን ምን አድርጎታል? አሸንፎታል። ስለዚህ አሁን እኛ ስለ ሰይጣን ስናስብ ምንድነው? የተሸነፈ የወደቀ እጅ የሰጠ ጠላት ነው። በእርግጥ ግን አሁንም ወድቆ ይሰራል፣ እየሰራ ነው። እንዳንዘናጋ ይሄ የሚያሳዩን እነዚህ ታሪኮች ተጋድሎ እንዳለ፣ ተጋድሎ ደግሞ ትጋትን እንደሚፈልግ፣ ወደ ኢየሱስ ክርስቶስ መቅረብ እንደሚፈልግ፣ ከእግዚአብሔር ጋር የጠበቀ ግንኙነትን መመስረት እንደሚፈልግ ነው ያስተማሩን ያሉት እነዚህ ሁሉ የነገሩ። ስለዚህ ይህንን ነው የምንማረው። እኛ በእኛ በኩል ልናደርግ የሚገባንን ማድረግ አለብን። እግዚአብሔር በሱ በኩል ማድረግ የሚገባውን አድርጓል። ድሉን አግኝቷል፣ ድሉ ተገኝቷል። ስለዚህ ያንን ድል የኛ ማድረግ የኛ ፈንታ ነው። ያ ደግሞ ምንድነው? በእምነት ወደ ኢየሱስ ክርስቶስ መቅረብ፣ ህይወታችንን ለሱ መስጠት፣ በየዕለቱ መጸለይ፣ ቃሉን ማጥናት፣ ግንኙነታችንን ከኢየሱስ ክርስቶስ ጋር ማጠንከር። አለበለዚያ እኛ የምንኖረው አንድ ፋክት ምንድነው? ሰይጣን በታላቅ ቁጣ በሚሰራበት ዘመን ነው።
በዛ ዘመን ስለምንኖር መትጋት፣ ወደ ክርስቶስ መቅረብ፣ መጸለይ፣ የእግዚአብሔርን ቃል ማጥናት። ይኸው አሁን ስናጠናው ብዙ ነገር አገኘን አይደለም? እጅግ ብዙ ነገር አላገኘንም? አሁንም ደግመን ብናጠናው ሌላ ከዚህ የበለጠ ብዙ ነገር እናገኛለን። ስለዚህ የእግዚአብሔርን ቃል ማጥናት፣ ቃሉ ደግሞ የተደበቀ አይደለም። ራዕይ ዮሐንስ አሁን ለአድማጮቻችን ማለት ራዕይ ዮሐንስ የተዘጋ መጽሐፍ የሚለው አባባል ስህተት ነው። በጣም አፖካሊፕስ የተገለጠ ማለት ነው። በቃ መጋረጃው የተገለጠ ማለት ነው። የተደበቀ አይደለም። እግዚአብሔር መንፈስ ያስተምረናል። በታማኝነት ብናጠና ሁሉ ነገር ግልጽ ይሆንልናል። ለክርስቶስ ዳግም ምጽአት እንዘጋጃለንና ይህንንም ያስተምረናል። በጣም እግዚአብሔር ይስጥልን። ፓስተር ይቀራል? ኦልሞስት የቀረ የለም። እንደተባለው ይሄ መልካም ዜና ነው። አንድ እግዚአብሔር ለሕዝቡ ያለውን ታማኝነት ነው የሚያሳየው። ከሁሉም በጣም ደስ የሚለው ነገር ጌታ እንደገለጠው ነገሮች ሁሉ እየተከናወኑ አሁን ቅድም እንደተባለው ወደ መጨረሻው እየቀረቡ ነው ያሉት። እንደተባለው ነው የሆነው። እነዚህ ነገሮች በሙሉ ቀደም ብለው ነበር የተነገሩት። ይሄ ማህተም ሲፈታ በቃ በራእይ የታየው ለዮሐንስ ቀደም ብሎ ነው እንደምናውቀው የመጀመሪያው ክፍለ ዘመን ውስጥ ላይ ነው። ግን ከዚያ በኋላ በየዘመኑ እየሆነ የመጣው ነገር እንደተነገረው እግዚአብሔር ቃል ኪዳኑን ጠብቆ የሚሆነውን ነገር አሳየን። አሁን የቀረው እንደተባለው እንደምናየው የጌታ መምጣት ነው እና የመጨረሻው ከፍተኛ የጠላት ስደትና መከራ ነው። ለዚያ በየዕለቱ መዘጋጀት አለብን። ማንም በጨለማ ውስጥ እንዳይሆን ነው እግዚአብሔር ይህን ብርሃን ያበራልን። ክብር ለእግዚአብሔር። አሜን። እግዚአብሔር ይመስገን። ተመልካቾች ብዙ እንግዲህ በተባረካችሁ ተስፋ እናደርጋለን። እኛም በጣም በብዙ ተምረናል። ለዚህ በነበረን ውይይት ሁሉ እንዴት የእግዚአብሔርን ዙፋን ጀምረን የእግዚአብሔርን የዙፋኑን ክፍል ያየንበት ራሱ በጣም የሚያነቃቃ የሚያበረታታ እግዚአብሔር አምላካችን እንዴት በተከበረ ዙፋን ውስጥ በዙፋኑም ዙሪያ የነበረውን ክብር ሁሉ ተመልክተን ነበር። በብዙ ተባርከንበታል። ከዛም በኋላ ደግሞ ስለ በጉም ራሱ ታሪካችን የሚፈታ ማን ባልጠፋ ጊዜ እሱ ግን ሕይወቱን አሳልፎ በመስጠቱ ምክንያት የሚገባው ሆኖ መገኘቱን ተመልክተናል። ከዛም ያንዳንዱ ማተም ደግሞ ሲፈታ እግዚአብሔር እንዴት በታሪክ ውስጥ ከሕዝቡ ጋር ይጓዝ እንደነበር ኢቭን በጨለማ ዘመን ውስጥ ሆኖ ራሱ ታሪኳ የቤተክርስቲያን በዛ ላይ አለመብቃቱ ራሱ በጣም ትልቅ ትምህርት የተማርንበት ነውና እስከ መጨረሻ ጊዜ ድረስ እግዚአብሔር ሕዝቡን መርቶ ያሰበው ቦታ ላይ ለማድረስ የሄደበትን ርቀት የተመለከትንበት ነውና አሁንም እንዳጠና ነው እነ ፓስተርም እንዳሉት ብዙ ነገሮች የምንጠብቃቸው ነገሮች በሙሉ ተፈጽመው አሁን የምንጠብቀው የሰባተኛው ማህተም ላይ ያለው የክርስቶስ ኢየሱስ ዳግም መገለጥ ብቻ ነውና ያም ደግሞ በቅርብ ስለሚሆን እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን ነገር ደግሞ እናንተን በግላችሁ እንድታጠኑ ከዚህ የበለጠ ብዙ በረከቶች እንድታገኙ እየጋበዝናችሁ የእኛን ውይይት ግን በዚህ እንጨርሳለን። በሚቀጥለው ጊዜ በሌላ ውይይት በፊታችሁ እንደገና እስከምንገናኝ ድረስ የጌታ ጸጋ ከእናንተ ጋር ይሁን ብለን በዚህ ውይይታችንን እንጨርሳለን። ጸሎት አድርገን የዛሬ ውይይታችንን እንጨርሳለን። እንጸልይ። በሰማይ ያለ እግዚአብሔር ቅዱስ አባታችን እናመሰግናለን። ደግሞ እድል ሰተህን ቃልን ከፍተን በዛ ውስጥ ያስቀመጥከው በረከት ሁሉ እንድናገኝ ሁላችንን ስለረዳህ እናመሰግናለን። እግዚአብሔር አምላካችን ሆይ በእውነት አንተ ሳትናገር ሕዝብህንም ሳታስጠነቅቅ የሚሆን ነገር ስለሌለ እጅግ አድርገን እናመሰግናለን። ይህን እውነትን ደግሞ ሁሌ ለሁላችን ለመግለጥ ፈቃደኛ የሆንክ አምላክ ስላለ በመንፈስም ሁልጊዜ ስለምታስተምረን ጌታ እናመሰግናለን። እነሆ ቀኖቹ በድንገት እንደሚደርሱበት ሰው እንዳላወቀ ሰው ሆነ እንዳንገኝ በየቀኑ የምትነግረንን ቃል በልባችን እንድንሰውር ለጊዜውም ገጣሚ የሆነ ሕይወት መምራት እንድንችል ሁላችን እንድታግዘን ጠይቃለን። የኛም ብቻ አይደለም የሚያዳምጡን የሚሰሙን ሁሉ ከዚህ ውይይት ተባርከው ተጠቅመው ለመንግስት ብቁ መሆን እንዲችሉ ሁላችንም መብቃት እንድንችል እንድትረዳን ጠይቃለን። ስለሰማህን ሁሌም ስለምትሰማን እናመሰግናለን። በሁሉ ነገር አንተ ክበር። በዚህም በውይይት የተሳተፉትን አገልጋዮችህን የቴክኒክ ባለሙያዎችን ሁሉ እንድትባርክ እንጠይቃለን። ስለ ሁሉም ክብር ላንተ ይሁን በክርስቶስ በልጅ ስም አሜን።